አቤል እዚህ ደረጃ ለመድረሱ መነሻው አንቺ ነሽ፣ ሩታ ነሽ ማለት የብዙ ሰዎች መነሻ አንቺ ነሽ ብዬ አስባለሁ። ይሄ የሚካድ ነገር አይደለም። አቤል 100K ሲያከብር አንቺ መኖር ነበረብሽ። ምክንያቱም ያንቺ ልፋት ነው፣ ባንቺ ነው ይሄ ሁሉ ነገር የመጣው ማለት አንቺ ማለሽበት በዚህ ነገርና ቢያንስ ያ ፕሮግራም ላይ አንቺ መኖር ነበረብሽ። አንቺ እንደዚህ ገለል አድርገው ምናምን ሩታንም ቢሆን አውርቻት እኔና እሷ አንድ ላይ ሆነን አቤልን ለማስቆም እንሞክራለን። ቤትሽ ላይ እየኖረ ቤትሽ ላይ እያበላሹ እያጠጣሹ የበላበትን እጅ የነከሰ ሰው ነው አቤል ማለትና ደግሞም እያስጠነቀቅኩ ነው አቤል ማለት ነው። ለመጀመሪያ ለመጨረሻም ጊዜ ነው ማስጠነቀቅ። እውነትም አቤል ወንድ ነክ ያኔ አቤል ወንድ ነው ብዬ እኔ እናገራለሁ፣ ለብዙ ሰው መሰክርልሃለሁ። ከዛኛም ዝም እንላለን ማለት እኔ ዝም እልሃለሁ፣ እነሱን አንድ ላይ አድርጋቸውና ከዛ በቃ እኔ የለውም ሞቻለሁ ማለት ነውና ተጠንቀቅ፣ በጣም ብትጠነቀቅ ይሻላል። የትዕግስትን ጥግ በእኔ አይታችኋል ብዬ አስባለሁ። እኔ ጋር ብዙ ነገር ያላችሁ ሰዎች ማለት ነው እንጂ ዘረግፍልሃለሁ ሚስጥርህን ሁሉም ነገር ነው ማውጣብህ። እኔ ጋር ያለው መረጃ ብቻ አውጥቶ ለቤተሰቦች ማሳየት ለኔ በቂ ነው። የእጅሽን ታገኛለሽ ማለት እንዲቆጭሽ ነው ማረግሽ። እሷ ካረገችኝ በላይ ነው ማረጋት። 400 ፍቅር 300 ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ትንሽ ጠፍቻለሁ እንግዲህ ሰሞኑን አላቅም፣ አይታችኋል እንዴት ብዬ እንደምነግራችሁ እንኳን አላቅም። ማለት ብዙ ነገሮች እየተፈጠሩ ነው እኔ ላይ ማለት ነው። ብዙ ጊዜ ማለት ብዙ ነገሮች ነው የሚፈጠሩት እኔ ላይ ማላቀው ነገር ከማልጠብቀው ሰው ማለት የሆነን ሰውን እኮ ለመጉዳት እንኳን የሆነ ትንሽ ነገር ያስፈልጋል። እኔ ቢያንስ ያንን ሰው መጉዳት አለብኝ። የሆነ ሰው ሊጎዳኝ ሲፈልግም ሲያስብም እኔ ያረኩት ነገር ሊኖር ይገባል። እና አይታችኋል መቅደስ ምን እንዳረገችኝ እኔ በማላቀው መንገድ ማለት እንዴት ነው የሰው ልጅ ደካማ ጎኑን ተጠቅማችሁ ከዛ ሌላ አይነት ነገር ማድረግ ትንሽ ይከብዳል። ጥሩም አይደለም ሲጀመር እንደዛ አይደረግምና ብድሬ መመለስ አቅቶኝ አይደለም፣ እሷ ካረገችኝ በላይ ነው ማረጋት። ይሄ ማለት ለኔ ቀላል አይደለም። ቢያንስ ቪዲዮ ይዛ ባታረግ ጥሩ ነበር ማለት የሆነ እኔን እኩል ታስመታኝ ትችላለች፣ የሆነ ነገር ታረግ ትችላለች፣ ግን ካሜራ ይዞ ከዛ ቪዲዮን ፖስት ማድረግ አስፈላጊ አልነበረም። ማለት ያለውን ነገር ውስጥ ላይ ብያቸዋለሁ። መምታትም ካለባት እኔን ትምታኝ፣ ማስመታትም ካለባት ማገትም ካለባት እንደዛ ማረግም ካለባት ታድርግ። ግን በዛ ልክ ቪዲዮ አርጋ ፖስት ማድረግ አልነበረባትም። እሷም ካሜራማኗም ማለት እሷም ብቻ አይደለም ካሜራማኗንም ጭምር ነው የምበቀላቸው። ይሄን ነገር እንደማልተው ለእናንተ አስረግጬ ነው የምነግራችሁ። ብድሬን መልሳለሁ። እውነት ማለት እንዲቆጫት ነው ማደርጋት እና ምክንያቷ ራሱ አልገባኝም። ለምን እዚህ የምታደርገው ሲጀምር አይመለከታትም እኮ። እኔ ያወራሁት ስለ አብርሃም፣ እኔ ያወራሁት ስለተጎዳሁት ነገር እንደዚህ ሆኛለሁ ብዬ ስሜቴን አውጥቼ ስናገር እሷ ሊረብሻት እኮ አይገባም ነበር። ምክንያቱም ምንም ከእሷ ጋር የሚያገናኘው ነገር የለም ሲጀመር። እንደዚህ ያደረገችበት ጉዳይ አልገባኝም። ግን ከዛ በኋላ አንድ ሰው አግኝቼ ነበር በሷ ምክንያት ማለት ስለ እሷ ሊነግረኝ የመጣው እንደዚህ ያደረገችበት ምክንያት ይሄ ነው ብሎ የነገረኝ ሰው ነበርና አላመንኩም። እኔ አንድ ሰው መጥቶ ወደኔ መቅደስ እንደዚህ ያደረገችበትን ጉዳይ ነግሮኛል ማለት አስፈላጊም አልነበረም። ምክንያቱም እኔ መቅደስ እንደዚህ አላልኩም። ስለ አብርሃም ነው እያወራ ያለሁት፣ ስለ እኔ ነው እያወራ ያለሁት። የሚመለከተው እኔን አብርሃምን ሩታን እንጂ እሷን አይመለከትም። ስለዛ በዛ ልክ እንደዛ ማድረግ አልነበረባትም። የምር ማለት መቅደስ ይሄን ቪዲዮ ታያለሽ፣ የእጅሽን ታገኛለሽ ማለት እንዲቆጭሽ ነው ማድረግሽ። እኔ አሳይሻለሁ የኔን ማንነት ማለት ነው አሳይሻለሁ። በደንብ እንድታቂ ነው ማድረግሽ። እስከዛሬ ብዙ ነገሮችን አብረን አድርገናል፣ ብዙ ቪዲዮዎችን አብረን ሰርተናል። ማለት ከዚህ በፊትም እንደዚህ አይነት ነገር አድርገሽ ተበቅየሻለሁኝ፣ ግን አላወቅሽኝም እና በደንብ እንድታቂ ነው ማድረግሽ። እኔ ነፃነት ማን እንደሆንኩኝ ያሳይሻለሁኝ። ይሄን ነገር እንድታቂ እፈልጋለሁ። ሲቀጥል ደግሞ የሆነ ሰው ስለሷ የሆነ ነገር ነግሮኛልና እውነትም አይመለከታትም። እኔም ሳስበው እናንተም የምታስቡት እኔ አብርሃምን እወደዋለሁ። አሁንም እኔ ለአብርሃም አሁንም ስሜት አለኝና ሄርሜላ ጋር አይሆንም ከኔ ጋር ነው ብዬ ሳወራ እሷን ምንም አይመለከታትም እኮ ማለት በብዙ አቅጣጫ እየወጥ ግን እሷን አይመለከታትም መቅደስን እና ታይ ብላ እኔን መምታት እኔን እንደዛ ማድረግ ተገቢ አልነበረም። እና ትላንትም ከትላንት ወዲያም ወደ እናንተ ያልመጣሁበት ምክንያት ያ ነው። ትንሽ አሞኝ ስለነበረ በዛ ሰዓት በዛ ብርድ እንደዛ ውሃ እየደፋችብኝ እያሰቃየችኝ በዛ ላይ እየመታችኝ ምናምን ነበርና ለዛ ነበር ወደ እናንተ ያልመጣሁት ቤተሰቦቼ። ሲቀጥል ደግሞ እኔ አንዱ ለቀን ስጠፋ ብዙ ነገሮችን እያየው ነው
ሄርሜላም አሁንም ድጋሚ የምታረጋቸውን ነገሮች እያየሁ ነው። ነግሬያቸዋለሁኝ። እኔ አብርሃምን ማየት አልፈልግም ብዙ ጊዜ እየተናገርኩ ነው፣ ግን ምንም ሊሳካልኝ አልቻለም። በቃ ማለት እኔ ሄርሜላን ከአብርሃም ማራቅ አልቻልኩኝም አሁንም ቢሆን። ሲቀጥል ደግሞ ማለት ሌላ ሰዎች አብርሃምና ሄርሜላ እንዳሉ ሆኖ ግን ሌላ ሰዎች ከጎናቸው መታችሁ ትናንትና እኔ ጋር ስታሽቃብጡ የነበራችሁ ሰዎች ዛሬ ደግሞ ለሷ የምታሽቃብጡ ሰዎች አላችሁ። ዛሬ ስምህን ጠርቼ ነው የምናገረው፣ ደግሞም እያስጠነቀቅኩ ነው። አቤል ማለት ነው። ከዚህ በፊት ስላንተ ተናግሬ አላቅም፣ ስምህን አንስቼ አላቅም። እኔና አንተ ማለት ብዙ ሚስጥሮች አሉን ታውቃለህ። ማለት ተናግሬ አላቅም ከዚህ በፊት፣ ግን ዛሬ መጨረሻ ስለሆነ ላስጠነቅቅህ ነው ወደ እናንተ የመጣሁት እና አቤል ለመጨረሻም ጊዜ ነው ማስጠነቅቅ። ከዚህ በኋላ ስላንተ አላወራም። ከዚህ በፊትም ደግሞ አውርቼ አላውቅም ስላንተ። ዛሬ መጀመሪያ ነው ማወራው እና እኔና አብርሃም አብረን በነበርንበት ሰዓት አይታችኋል። ያወጣሁት ቪዲዮ አለ አይደለ? ያወጣሁት መረጃ ብዬ ያወጣሁት ነገር አለ። እሱ ላይ አቤልን አይታችሁታል። ሁሉም ነገር ያውቃል። ዛሬ ደግሞ ጭራሽ ከሄርሜላ ጋር እንዲሆን የሚገፋፋው እሱ ነው። ሁሉንም ነገር የሚያደርገው አቤል ነው እና በጣም ነው የተናደድኩት። እውነት ማለት እኔ እንደዚህ ዛሬ ተናግሬ እንደዚህ አስጠንቅቄክ ምናምን ምታው አይነት ሰው አይደለሁኝም። እዘረግፍልሃለሁ ሁሉንም ነገር ማለት ዛሬ በጣም ስለተናደድኩ ነው እንደዚህ ማወራክ እንጂ እንደዚህ አላወራም። ስላንተም አውርቼም አላውቅም። ደጋግሜ ነው የምነግርህ አቤል። ታየዋለህ ይሄንን ቪዲዮ እና እዘረግፍልሃለሁ ሚስጥርህን፣ ሁሉንም ነገር ነው ማወጣብህ። ዛሬ ማስጠንቀቂያ ነው የምሰጥህ። ከዛ ዛሬ ማታቆም ከሆነ ግን ነገ ስላንተ ሁሉንም ነገር አወጣለሁ ማለት ከዚህ ያኔ እኮ አዲስ አበባ ሄጄ አብርሃምን ሳገኙ ምን ብለህ እያወራኸኝ እንደነበር አንተም ታውቃለህ አይደል? ማለት ነገሮች እንደሚስተካከሉ ምናምን ለኔ እያወራኸኝ ነበር። ዛሬ ደግሞ ጭራሽ ከሄርሜላ ጎን ሆነ ከኔን ለማናደድ ምናምን ባታረግ ጥሩ ነው አቤል። በጣም ነው የታገስኳችሁ ሁላችሁንም ማለት ነው። እኔ እንጃ ማለት በምን መንገድ ማስረዳትም እንዳለብኝ አላውቅም። የሆነ ሰው ክፉ ሳይሆን ክፉ ለማድረግ ባትሞክሩ ጥሩ ነው ማለት ሌላ ነገር ውስጥ ባንገባና ሌላ ድርጊታውን ባይፈጸም ጥሩ ነው። ዛሬ እንደዚህ ደፍሬ ላንተ ለመናገር የወጣሁት ማለት እኔ ማውጣትም አልፈልግም፣ ያንተ ሚስጥር መናገርም አልፈልግም። ምክንያቱም እኔ ልናገር ካልኩኝ ብዙ ሰዎች ሚስጥር እኔ ጋር አለ፣ ግን አልፈልግም ነው። እንዴት ነው ማለት ነገሮች ይስተካከላሉ ብዬ ነበር እስከዛሬ ድረስ እያሰብኩ የነበረው፣ እስከዛሬ ድረስ እየታገስኩ የነበረው ማለት የትዕግስትን ጥግ በእኔ አይታችኋል ብዬ አስባለሁ። እኔ ጋር ብዙ ነገር ያላችሁ ሰዎች ማለት ነው እንጂ የሆነ ነገር ስታረጉን ያውጥቼ ማውራት አያቅተኝም። ቀላል እኮ ነው ማለት የሚከብድ ነገር አይደለም። ግን ማለት ትዕግስት ምን ማለት እንደሆነና እኔ በጣም እየታገስኩኝ እንደሆነ እንድታዩ ስለፈለኩኝ ነው። ሲቀጥል ደግሞ ከትላንት ወዲያ ትላንት ማታ ምናምን አቤል ቴክስት ስታወራኝ የነበረው ነገር ታውቃለህ ማለት አንተ የምታወራኝ ቴክስት እና ከዛ የሚለቀቁት ቪዲዮዎች ምንም እኔ እንጃ። አሁን ለእናንተ እንደዚህ ብዬ ማስረዳትም አልፈልግም ማለት አሁን ይሄንን ነገር ተናግሬ አውጥቼ በቃ ማለት ውስጤ ላይ የያዝኩት ነገር በጣም ከባድ ነገር ስለሆነ እንደዚህ ብዬ ለእናንተ ለመናገር ራሱ ይከብደኛል። ዛሬ መጨረሻ ማስጠንቀቂያ ሰጠዋለሁ። ከዚያ በኋላ ግን እኔ ጋር ያለውን ነገር ሁሉንም ነገር እናገራለሁ ማለት ነው። ዛሬ መጨረሻችን ነው የሚሆነውና እኔ የምታወራኝ ነገር ነው። ከዛ በኋላ ደግሞ ሄርሜላን አምተክ አብርሃም እንዲያደርግ የምትገፋፋው ነገር ትክክል አይደለም። ሁሉም ነገር አንተ ነው የምታደርገው ማለት አብርሃም ላይ አሁን ስህተት እንዳላየሁኝ ነው እኔም የተረዳሁት። ደግሞ አላየሁኝም ብዙ ስህተቶችን ያየሁት አንተ ላይ ነው ማለት አንተ አይመለከተም፣ ሲጀመር አይመለከትም። ለምን ሁለት ሰው ትሆናለህ? እኔ ስታወራኝ ሌላ ሰው፣ ከዛ ደግሞ ድጋሚ ሄርሜላን አምተክ ከሱ ጋር ለማድረግ ደግሞ ስትሞክር ሌላ ሰው። የእውነት በጣም ነው የተናደድኩት ማለት እንደዚህ አልጠበቅኩም ነበረ። ማለት ከልጅነት ጀምሮ ማውቃቸው ሰዎች ናቸው። ቪዲዮ ላይ አይታችኋል ሁላችሁም። ምናልባት የልደቴን ቪዲዮ ለቅቅ ያለውኝ ነው። ሁላችሁንም ከልጅነት ጀምሮ ማውቃችሁ ናችሁ። እናንተ እንደዚህ ሳትሆኑ ከኛ ማለት ከኔ ጋር የምትተዋወቁ አይነት ሰዎች ናችሁና እኔ ጋር ብዙ ነገር አላችሁ። በዚህ ልክ ኮንፊደንስ ተሰምቶክ እንደዚህ ባታረግ ጥሩ ነው ማለት በጣም ተጠንቀቅ። ብዙ ጊዜ አሁን እዚህ ከቆሜ ራሱ ብዙ ማስጠንቀቂያ እየሰጠሁክ ነው። ይሄ ማለት ፌክ አይደለም። እንደዚህ ዛሬ አስጠንቅቄክ ምናምን ምታው አይነት ሰውም አይደለሁኝም። መሄድ እስካለብኝ ድረስ እሄዳለሁኝ ማለት ያላችሁበት ድረስ መምጣት ካለብኝ መጥቻ አወራሃለሁኝ። አንተ አስጠንቅቄክ ግን አይሆንም ማሻፈር የምትል ከሆነ እኔ ጋር ያለህን ነገር ሁሉ አወጣለሁ። ያ ደግሞ ባንዴ እንደዚህ የሚጥልህ ነገር እንደሆነ ታውቃለህ አንተ። እኔ እናንተ ብቻ ነው የምናውቀው። አንስቶ የሚጥልህ ነገር ነው፣ መሬት የሚያስቀምጥ ነገር ማለት ነው። ስለዚህ ያንን ነገር ከማወጣብህ እና አርፈ ከምትቀመጥ ሲጀመር ደግሞ
አብርሃም ለሄርሜላ አበባ እንዲሰጣት የሆነ ነገሮችን እንድታስብ እኔ አልፈልግም አልኩኝ እኮ በቃ አብርሃምና ሄርሜላ አይደለምና ተንበርክኮ አበባ ሊሰጣት ይቅርና እንዴት ነው አብረው እንዲሆኑ እንዳያቸው አልፈልግም። ያንን ነገር ደግሞ እኔ ቪዲዮ ከመስራቴ በፊት ላንተም አውርቻለሁ፣ ደውዬ አውርቻለሁ፣ ቴክስት አውርቻለሁ ያን ነገር እንደማልፈልግ ማለት ነው። እና ያንን እየነገርኩ እኔን ለማናደድ ወይ አላቅም እንዴት አስበው እንደሆነ ከዛ እነሱ አብረው እንዲሆኑ ምናምን ነው እያረክ ያለው ፕራንክ ምናምን እያልክ አይደለም ማለት ያንተ ምኞት ነው እንዲሆን ስለምትፈልግ ነውና እኔ ደግሞ አልፈልግም ያንን ነገርና በጣም ተጠንቀቅ። ያለበት ድረስ መጥቼ እኔ አይደለሁኝም እኔ ብቻዬን አይደለሁኝም ብዙዎች አሉ ማለት የሆነ በቃ እኔ አንተን የሆነ ነገር ማድረግ አይጠበቅብኝም። እኔ አንተን ማስመታት ወይ አንተን የሆነ ነገር ማድረግ አይጠበቅብኝም። አላረግም እንደዛም እኔ ጋር ያለው መረጃ ብቻ አውጥቶ ለቤተሰቦች ማሳየት ለኔ በቂ ነው በቃ ያላንተ በጣም የሚጥልክ ነገር ስለሆነ ይበቃኛል። ማለት እኔ የማንንም ውድቀት አልፈልግም፣ የማንንም ውድቀት አልመኝም። ይሄን ነገር አሳይቼ ለአንተ ክፉ ነገር እንዲያስቡ ማለት ያንተን እውነተኛ ማንነት ምናምን እንዲረዱም አልፈልግም። ዛሬ ግን እንደዚህ ስናገር እኔ ማልፈልገውን ነገር እያረክ ስለሆነ ነው። ለአንተ በስልክ አይደለም ለቤተሰቦቼ እንዴት ነው ዩቲዩብ ላይም ተናግሬያለሁኝ። ከዛ ለስጋ ፋሚሊዎቼም ተናግሬያለሁኝ። እኔ አሁን ላይ ለአብርሃም ስሜት አሁንም ድረስ ለአብርሃም ስሜት እንዳለኝ ከዛ ይህን ነገሮችን ደግሞ ሳይ ሄርሜላና አብርሃም ደግሞ የሚያደርጉትን ነገር ሳይ ማለት እየተሰማኝ ያለው ነገር ጥሩ ስላልሆነ አይደለም ብዬ ተናግሬያለሁኝ። በቃ አልፈልግም እንደዛ እንዲሆንና ቢያንስ እኔ መርዳት ባችል እንኳን ምናምን ብዬ ያለውን ነገር ተናግሬያለሁ ይላንተ። ስለዚህ እንደዚህ ማድረግ እኮ አስፈላጊ አይደለም ማለት ምን እንደሆነ ፍላጎቱ አልገባኝም። አላማክ ምን እንደሆነ ማለት በዚህ ልክ ይሄ ሁሉ ርቀት መሄድ ለምን እንዳስፈለገ አልገባኝም። የሆነ አበባ እንዲሰጣት ማድረግ ሄርሜላና አብርሃም ማለት የምትጎዳው እኮ እኔም ብቻ አይደለም፣ የምታስቀይመው እኮ የአብርሃም ፋሚሊዎች ብቻ አይደለም። ማለት አብርሃምም እየተጎዳ ነው በዚህ ሰዓት። እኔ ደግሞ እሱ እንዲጎዳ አልፈልግም፣ አብርሃም እንዲጎዳ አልፈልግም። አብርሽ ከኔ ጋር ላይሆን ይችላል ከዚህ በኋላ። እኔ ግን አሁንም ቢሆን እሱ እንደምወደው ለእናንተም ለቤተሰቦችም ለሁሉም ሰው ተናግሬያለሁኝ። አሁንም ለሱ ስሜት እንዳለኝ እስከዛሬ ደብቄው እንደነበረ ግን ሲብስብኝ ዛሬ እንዳወጣሁት ማለት አውጥቼ ተናግሬያለሁ ለእናንተና ቢያንስ አብርሽ ለኔ መሆን ባይችል እንኳን እሱ በቃ ጤነኛ ሆኖ ምናምን በስርዓት ደስተኛ ሆኖ ነው እንዲኖር የምፈልገው። እሱ እንዲከፋ አልፈልግም። በቃ አንተ ለአብርሽ አታስብም እንበል ከጎኑ ሆነክ እንደሚያስብ ሰው ምናምን ልትሆን ትችላለህ። ለሱ እያሰብኩ ነው አብርሽ እንዳይጎዳ እንዲማረገው ምናምን እያልክም ነው ሲጀመር። ግን አታስብ፣ በቃ ለአብርሽ አታስብ። ግን ቢያንስ አብርሽ ከኔ ጋር ካልሆነ ከሩታ ጋር ሊሆን ይችላል የሆነ ቀን እኮ ማለት አይታወቅም አይደለ? ስለዚህ በዚህ ልክ እሷንም ባትጎዳት ጥሩ ነው። እንዴት ነው ብዙ ጊዜ እንደውም ከጎናችሁ ያለ ሰው ነው የሚጎዳችሁ። ማለት እኔ ለሩታ ካንተ በላይ አልቀርባትም፣ ከዛ በፊት ሊሆን ይችላል። ግን አሁን ላይ ማለት እንዴት ነው ይሄ ጸብ ሳይፈጠርም በፊት ምናምን ለሩታ አንተ ነው የምትቀርባት ከኔ በላይ። ደግሞ አንዳንድ የሚጎዳው ማለት ይሄ ከጎናችሁ ያለ ሰው ነው የሚጎዳችሁ። ለሩታ በጣም የምትቀርባት አንተ ስለነበር አሁንም እየጎዳት ያለው አንተ ነህ ማለት በግልጽ ነገር በቃ ማለት አብርሽና ሄርሜላ በዚህ ምክንያት አድርጋ እንደዚህ አበባ ሰጥተ እሱን አንበርከ ሳይፈልግ ማለት ነው። እሱ ፍላጎቱ አይደለም ማለት ያስታውቃል ፊቱ። የሆነ እያስገደድከው ነው የሚመስለኝ ሳይሆን ግድ እንደዛ ነው። እያስገደድከው ነው ነገሮችን እያደረገ ያለው እሱና ማለት እንደዚህ ባታረግ ጥሩ ነው። የሆነ ልታጋባቸው ምናምን ከሆነ እስኪ ሞክረውና ከዛም የሆነውን ነገር አብረን እናያለን። አንተ እውነትም አቤል እውነትም ወንድ ነህ እንደዛ ካረክ አንተ አብርሃምን አሳምነህ ሄርሜላና አብርሃም አንድ ላይ እንዲሆኑ አድርግ፣ ወይም ደግሞ የፍቅር ጥያቄውን እንዲቀበላት አድርግ፣ ወይ እንዲጋቡና አብረው እንዲኖሩ አድርግ። ከዛ አንተ እውነትም አቤል ወንድ ነህ፣ ያኔ አቤል ወንድ ነው ብዬ እኔ እናገራለሁ፣ ለብዙ ሰው መሰክርልሃለሁ። ከዛ እኛም ዝም እንልሃለን ማለት እኔ ዝም እልሃለሁ። እነሱን አንድ ላይ አድርጋቸውና ከዛ በቃ እኔ የለውም ሞች ያለው ማለት ነውና ተጠንቀቅ፣ በጣም ብትጠነቀቅ ይሻላል። ይቅርታ በጣም እናንተም ላይ በጣም ጮኩባችሁ፣ ተናጅ ስለመጣውኝ ነው ማለት እንዴት ነው የሆነ ሰው እናንተን እያወራችሁ ያለው ማንነት ሌላ፣ ከዛ ደግሞ የምታዩት ማንነት ሌላ ሲሆን ትንሽ ይከብዳልና ሲቀጥል ደግሞ ሌላው ማለት ሩታ በዚህ መልኩ ለምን ዝም እንዳልሻቸው አልገባኝም። እኔ በዚህ ሰዓት ሩታ ምለው ለምን እንደሆነ ታውቃላችሁ እናንተም። እኔ አብርሽ ከሄርሜላ ጋር እንዲሆን በፍጹም አልፈልግም ማለት ብዙ ጊዜ በየቪዲዮዎቼ ምናምን በጣም ብዙ ጊዜ እየተናገርኩኝ ነው። አብርሽ ከሄርሜላ ጋር በፍጹም አይሆንም። ከሩታ ጋር ማይሆን ከሆነ ደግሞ ከኔ ጋር ነው የሚሆነው ብዬ ተናግሬያለሁ ደጋግሜም ማለት ነው። ያለምንም ጥርጥር ነው የምነግራችሁና
ቢያንስ ከኔ ጋር መሆን ካልቻለ ሩታ ለምን በዚህ ልኩ ዝም የምታያቸው? ማለት በዚህ መልኩ ለምን መብት ትሰጫቸዋለሽ? እኔ እንጃ ማለት ግራ ገባኝ ለምን እንደሆነ። ለራሴ ጥያቄ እየሆነብኝ ነው። ወይስ አትፈልጊውም አብርሃምን? ቢያንስ ትንሽ የምታስብለት ከሆነ ከሄርሜላ ጋር ባይሆን ማለት ይሄ እንትን ባይሆን ምናምን እያልኩኝ ጥያቄ እያቀረብኩ ምናምን ሳይሆን አይሆንም እኮ ከሷ ጋር ግን ትንሽ እንኳን ለሱ የምታስብለት ከሆነ ሄርሜላ የምትጎዳው አይነት ሰው ስለሆነች ለአብርሃም ከሱ ጋር ማለት እንድትቆምም እሱ ከሷ ጋር እንዲሆንም እንዲገናኙ ምናምን መፍቀድ አልነበረብሽም። ማለት ይሄ የሁላችሁንም ማንነት ማለት የሁላቸውንም ማንነት እየደበቅሽላቸው ነው ያለሽው አንቺ ማለት ነው። ለምን እንደሆነ አልገባኝም። እና ይሄንን ነገር አንቺ ብታስቢበትና ከዚህ በኋላ እኔም አብርሃምን ከሄርሜላ ጋር ባላየው የኔም ደስታ ነው የሚሆነው። ባይሆን ከሄርሜላ ጋር ማለት ባይሆንና ከዛ ካንቺ ጋር ባይሆን ምናምን ቢያንስ ትንሽ ይሻለኛል እንጂ ከሷ ጋር ሳየው የሚሰማኝም ስሜት ጥሩ አይደለም። እና የሚሆኑት ነገሮች ግራ ስለገቡኝ ነው። እና ሄርሜላ በዛ መልኩ ለምን እንደምታደርግ አልገባኝም። ሲቀጥል ደግሞ አቤል ማለት እኔ አላቅም አቤል በጣም ባለጌ እንደሆነና ይሄ ያበላውን እጅ እንደሚነክስ ነው ያየውበት። ምክንያቱም ሩታ አንቺም እኔም አቤልን እናውቀዋለን ከዛ በፊት ካንቺ በፊትም እኔ አውቀዋለሁ። ምክንያቱም በማስረጃ ይሄ የሚረጋገጥ ነገር ነው። ከዛ በፊት የለቀኳቸው ቪዲዮዎችም አሉና እዛ ላይ ውላ አለ አቤል የኔ ቪዲዮ ላይ ማለት ነውና ሁለታችንም እናውቀዋለን። አንቺ ደግሞ ሞር እንዴት ነው ማለት ቤትሽ ላይ እየኖረ ቤትሽ ላይ እያበላሹ እያጠጣሹ የበላበትን እጅ የነከሰ ሰው ነው አቤል ማለትና በዚህ መልኩ የሚያደርግ ሰው ነው። ሲቀጥል ደግሞ አቤል እዚህ ደረጃ ላለበት ማለት እዚህ ደረጃ ለተቀመጠበት አቤል እዚህ ደረጃ ለመድረሱ መነሻው አንቺ ነሽ፣ ሩታ ነሽ ማለት የብዙ ሰዎች መነሻ አንቺ ነሽ ብዬ አስባለሁ። ይሄ የሚካድ ነገር አይደለም። ቢያንስ አቤል 100K ሲያከብር አንቺ መኖር ነበረብሽ። ምክንያቱም የአንቺ ልፋት ነው፣ ባንቺ ነው ይሄ ሁሉ ነገር የመጣው ማለት አንቺ ማለሽበት በዚህ ነገርና ቢያንስ ያ ፕሮግራም ላይ አንቺ መኖር ነበረብሽ። አንቺ እንደዚህ ገለል አድርገው ምናምን በዚህ መልኩ ታግሰሻቸው ለምን ቁጭ እንዳልሽ ጭራሽ ሊገባኝ አልቻለምና አቤል ብዙ ስህተቶች አሉበት። ስህተት ብቻ ሳይሆን አላቅም ብዙ ጊዜ ደጋግሜ ነው የምነግርህ፣ ምንም የምፈራው ነገር የለም። ምክንያቱም አንተ ነህ ልትፈራ የሚገባክ። ምክንያቱም እኔ ጋር ያሉ ብዙ ነገሮች ስላሉክ ማለት ነው። ያን ነገር እንዳላወጣብክም ራስህን መስለህ ብትኖር ጥሩ ነው፣ ባታስመስል። ከዛ እንደዚህ ባለጌ ባትሆን። በጣም እያናደድከኝ ነው ያለው። ምክንያቱም ሄርሜላና አብርሽ አብረው እንዲሆኑ እየፈለክ ስለሆነ በጣም ነው የተናደድኩት። በጣም ማለት ካንተ ጋር የሚሄድ ነገር አይደለም እና በጣም ተጠንቀቅ። ከዚህ በኋላ አላስጠነቅቅህም። ግዴታ ማድረግ ያለብኝን ነገር ብቻ ነው ማድረገው። እኔ ጋር እንደዚህ ያለክ እንደዚህ ላውጣ ነው ምናምን ብዬ ከዚህ በኋላ አልነገርም። ምክንያቱም አንተ ያለህን ነገር ታውቃለህ። በውስጥም እንድታወራኝ አልፈልግም። ቀጥታ እንድታስተካከል ብቻ ነው የምፈልገው። ማይሆን ከሆነ ግን ዛሬ የማስጠንቀቂያ ቪዲዮ ነው የሰራውልክ፣ እንድትጠነቀቅ ነገሮችን እንድታስተካክል ማለት ነው። ነገ ደግሞ እኔ ጋር ያሉትን ነገር ዘርግፌ ሳወጣልክ እኔ ጋር መተህ እንድታወራኝ ምናምን አልፈልግም። እና ቤተሰቦቼ ማለት እንደዚህ አወራለሁም ብዬ አላሰብኩም ነበረ፣ እንደዚህ እናገራለሁ ብዬ አላሰብኩኝም። በጣም ስለተናደድኩኝና እኔ ጋር የሚያወራው ነገርና የሚያደርጋቸው ድርጊቶች አንድ አይነት ስላልሆኑብኝ በጣም ስለተናደድኩኝ ነውና ከዚህ በፊትም ተናግሬያለሁኝ። አብርሃምንና ሄርሜላን አንድ ላይ ላያቸው አልፈልግም። በቃ የሚሰማኝ ስሜት አለ፣ የሆነ የሚያስጠላ ስሜት ነው የሚሰማኝ። ማለት ከዚህ በላይ እንዲሆን ካልፈለጋችሁ አቁሙ ይሄንን ነገር እና ሩታንም ቢሆን አውርቻት እኔና እሱ አንድ ላይም ሆነን አቤልን ለማስቆም እንሞክራለን ከሩታ ጋር ማለት ነው። ለምን እንደሆነ እንደዚህ ዝም ያለቻቸው አልገባኝም። ያን ነገር ለማድረግ እሞክራለሁኝ መቆም ስላለበት እና ቤተሰቦቼ በጣም ይቅርታ ስለጮኩባችሁ። ይሄንን ነው ማስጠንቀቂያ መስጠት የምፈልገው ለአቤል። ዛሬ ካልሆነ ግን ነገ ማወጣው መረጃ እናንተ የምታዩት ይሆናል ማለት ነው።